ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ እግዚአብሔር ይስጥ እግዚአብሔር ይባርክልን። መምሪያ የጎዛምን ወረዳ ሚሊሻ ጽሕፈት ቤት የ30ኛ ዓመት የምስረታ በዓልን አስመልክቶ የመክፈቻ ንግግር በማድረግ መድረኩን የሚከፍቱልን የተከበሩ አቶ አለሙ ውበት የጎዛምን ወረዳ ዋና አስተዳዳሪን ወደ መድረክ ሸኙልን። ኮሎኔል አለምሰገድ ተስፋው የወሎን ምድር ድሮን በምንላት አይደል 32ኛ ክፍለ ጦር ዋና አዛዥ ክቡር አቶ ሳንቾ ግርማ የምስራቅ ጎጃም ዞን ሰላምና ጸጥታ ጽሕፈት መምሪያ ኃላፊ፣ ክቡር የሻለቃ መልሳው የምስራቅ ጎጃም ዞን ማዕድን መምሪያ ኃላፊ፣ ክቡር ኮማንደር ግርማሽ፣ ክቡር አቶ ወርቅነህ ንደቅ የጎዛምን ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ መናዬ ላቃቸው የጎዛምን ወረዳ ሚሊሻ ጽሕፈት ቤት ኃላፊ፣ ክቡራን እንግዶች፣ ጥሪ የተደረገላችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ደግሞ የጎዛምን ወረዳ ጠቅላላ አመራሮች እና የአስተባባሪ ኮሚቴ አባላት እንዲሁም በዚህ እንቁ ቀን በዓላችሁን በጋራ የምናከብርላችሁ ውድ የሚሊሻ እና የሰላም አስከባሪ አባላት እንኳን ለ30ኛ ዓመት የምስረታ በዓላችን በሰላም አደረሳችሁ አደረሰ። የሚሊሻ 30ኛ ዓመት የምስረታ በዓል በአማራ ክልል አሁን ካለው ነባራዊ ሁኔታ አንጻር ሲከበር ትልቅ ትርጉም አለው። ዋጋ እየተከፈለ ስለሆነ ማለት ነው። ይህ በዓል ከታሪካዊ ጉዞ አኳያ ለይተን ስናየው ጽናትን፣ ታማኝነትን ላለፉት 30 ዓመታት የክልሉን ሰላምና ደህንነት እንዲሁም የወረዳችንን አጠቃላይ ጉዞ ስናየው ለመጠበቅ ያሳለፈውና ያደረገው ተጋድሎ በቁርጠኝነት ሲመዘን እጅግ ከባድ መስዋዕትነትና ኃላፊነት የተወሰደበት ወቅት እንደሆነ ማስታወስ መልካም ነው ብዬ አስባለሁ። በተለይ ከህዝብ የወጣ ኃይል በመሆኑ የሚሊሻ ኃይላችን መደበኛ ወታደር ብቻ ሳይሆን አርሶ አደር ጭምር መሆኑና አንድ እጁ ማረሻ በአንድ እጁ ደግሞ ጠመንጃ በመያዝ ያሳየው ተጋድሎ ለዘላለም ሲደነቅና ሲዘከር የሚኖር ታሪክ ነው። ከታሪካዊ እይታው ካየነው ማለት ነው። ከመስዋዕትነት እና ከእውቅና አኳያ ካየነው ደግሞ ጀግንነቱ ይለያል። ያውም የጎዛምን ሚሊሻ ማለት ነው። ልክ ነው አይደል? ጀግኖች የተለያዩ ፈተናዎች ወቅት የሚሊሻ አባላት የህይወትና የአካል መስዋዕትነት በጀግንነት ከፍለዋል። ለዚህ ማሳያ በሰሜኑ የጁንታው ጦርነት በርካታ ውድ ወንድሞቻችንን መስዋዕትነት ከፍለን ሀገርን ከብተናና ከችግር አውጥቷል ማለት ነው። ለዚህ ጀግና ሚሊሻ ህይወታቸውን ላጡ ውድ ወንድሞቻችን ክብር ይገባቸዋል አይገባቸውም? ስለዚህ ክብር ይገባቸዋል ማለት ነው። እየተዋደቃችሁ ያላችሁ እንቁ የሚሊሻ አባሎቻችን እና የሰላም አስከባሪ አባሎቻችን ሁሉም ክብር ይገባቸዋል። ማን ቀድሞ መጣ እናንተ ታውቁታላችሁ አይደል እንዴ? ስለዚህ ያን ወቅት አንረሳም። ትናንት እዚያ ነበር፣ ዛሬ እዚህ ደርሰናል። ነገ ደግሞ ሁሉንም ወረዳችን ነጻ አድርገን በነጻነት ህዝባችንን እናገለግላለን የሚለውን እንድትይዙና ወቅታዊ ሁኔታውን በዚህ ልክ እንድትረዱ አንዳንድ ወጣ ገባ የሚሉ ወቅቱን ያልተረዱ በተለይ ደግሞ በስርገት በተለያየ ምክንያት የመጡ የክዳት መሰል ጉዳዮች ያጋጥማሉ። እነዚያ የራሳቸው ችግር ነው።
የሚሆነው ነገ መስዋዕትነት መክፈላቸው አይቀርም፣ መሞታቸው አይቀርም። የ32ኛው ክፍለ ጦር አዛዥ የተከበሩ ዋና ኢንስፔክተር ሳንሶ ግርማ የሰላምና ደህንነት መምሪያ ኃላፊ፣ የተከበሩ ኮማንደር ግርማ ጫኔ የምስራቅ ጎጃም ፖሊስ መምሪያ ኃላፊ፣ የተከበሩ ኮማንደር በሪውን ውዴ የ36ኛ ሻለቃ አድማ መከላከል ኃላፊ፣ የተከበሩ ወይዘሮ የሻረግ ጫኔ የምስራቅ ጎጃም ማዕድን መምሪያ ኃላፊ፣ የተከበሩ አቶ አለም ውበት የጎዛምን ወረዳ ዋና አስተዳዳሪ፣ የተከበሩ አቶ ወርቅነህ መሐመድ የጎዛምን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበራችሁ የወረዳችን አስተባባሪ ኮር አመራሮች፣ የዞን ደጋፊ አመራሮች፣ በክልላችን በተፈጠረው የጸጥታ ችግር እየተሰሩ ያሉ የህግ ማስከበር ኦፕሬሽን ስራዎች አንደኛ ሊባኖስ ቀጠና የተካሄደውን ኦፕሬሽን በሊባኖስ ቀጠና ከጥር 2016 ዓ.ም ጀምሮ ከመከላከያ ሰራዊትና አድማ መከላከል ጋር በቅንጅት ተደጋጋሚ የኦፕሬሽን ስራ እየተሰራ ሲሆን በዚህም የተገኙ ድሎች በሊባኖስ ዙሪያና ከተማ ቀበሌዎች የመንግስት መዋቅርና የህዝብ አገልግሎት እንዲሰጥ ተደርጓል። ሊባኖስ አንደኛ እና ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ስራውን እንዲሰራ ተደርጓል። ጤና፣ ግብርና፣ መሬት በሙሉ ቢሮ ከፍተው አገልግሎት እንዲሰጡ ተደርጓል። የወጣቶች የምዝገባ ስራ ያለምንም ጸጥታ ችግር መከናወን ተችሏል። በቀጠናው ያሉ ቀበሌዎች በአንጻራዊነት ህዝብ መደበኛ ስራውን እንዲያከናውንና ምቹ ሁኔታ እንዲፈጠር ቀጠናው ላይ ጠንካራ ኦፕሬሽን በመስራት የጽንፈኛ ኃይሉን አባላት በይቅርታ ወደ መንግስት እንዲመጡ ተደርጓል። አስከባሪ ኃይላችን ከመሰብሰብና ጠላትን ከማፍረስ አኳያ የተሰሩ ስራዎች ታጥቀው ሲንቀሳቀሱ የነበሩ 57 ተዋጊ ኃይሎችን በምህረት ወደ መንግስት እንዲመጡና የታደሰ ስልጠና ወስደው ወደ መደበኛ ስራቸው እንዲመለሱ ማድረግ ተችሏል። አሁን ላይም በወረዳው ውስጥ 252 የሚሊሻና ሰላም አስከባሪ እንዲሁም በመጀመሪያ ዙር 90 ፓራ ኮማንዶ የሰለጠኑ በድምሩ 312 በማሰልጠን ለግዳይ ዝግጁ ማድረግ ህግ እያስከበሩ ይገኛሉ። እንዲሁም በሁለተኛ ዙር 60 ወጣቶችን ስልጠና በማጠናቀቅ ላይ ሲሆኑ በቀጣይ ህግ የማስከበር ስራው ተጠናክሮ ይቀጥላል። ክብር ለተሰዉ ሰማዕታት። እና የምስክር ወረቀት ማበረታቻ ሽልማት ተበርክቶላቸዋል። ሁለተኛ ተሸላሚያችን አቶ ግዛቸው ማዘንጋ ወንድማማቾች ናቸው። እንደምታውቋቸው ሀብት ንብረት፣ ልጅ፣ ቤት ብዙ ነገራቸውን ጥለው ከመጀመሪያው ጀምሮ በዓላማቸው ጸንተው በጽናት በታማኝነት ከኛ ጎን ሆነው ይህን ሀገር እያስከበሩ ያሉ ጀግና የሚሊሻ አመራሮቻችን ናቸው። የ3,000 ብርና የምስክር ወረቀት የማበረታቻ ሽልማት ተበርክቶላቸዋል። ኮሎኔል አለምሰገድ ተስፋዬ በሀገር መከላከያ ሰራዊት የ32ኛ ክፍለ ጦር ወልወል የምድር ድሮን አዛዥ፣ የተከበሩ ኮማንደር ግርማ ጫኔ የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ፣ የተከበሩ ወይዘሮ ይሻረክ የምስራቅ ጎጃም ዞን ማዕድን መምሪያ ኃላፊ፣ የተከበሩ ምክትል ኮማንደር በሪሁን ባና መከላከል ፖሊስ የ36ኛ ሻለቃ አዛዥ፣ የተከበሩ አቶ አለሙ ውበት የጎዛምን ወረዳ አስተዳዳሪ፣ የተከበሩ አቶ ወርቅነህ ንደግ የጎዛምን ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበራችሁ የጎዛምን ወረዳ ኮር አመራሮች፣ የተከበራችሁ የጎዛምን ወረዳ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ
የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እንግዶች፣ ከምንም በላይ ደግሞ የፕሮግራሙ የበዓሉ ዋና ባለቤት የሆናችሁ የጸጥታ ኃይሎች፣ የሚሊሻና የሰላም አስከባሪ ኃይሎች፣ የክፍለ ጦር አመራሮች፣ የክፍለ ጦሩ አባላት፣ የባሩድ ክፍለ ጦር አባላት እና የጎዛምን ወረዳ የሰላም አስከባሪና የሚሊሻ የሻለቃ አባላት በዛሬው ዕለት በሚከበረው የሚሊሻ 32ኛ ዓመት ምስረታ በዓል እንኳን አደረሰን እንኳን አደረሳችሁ ማለት ነው። ልዩ በዓል ነው። ብዙ በዓላት ይከበራሉ በየዘርፉ። የዛሬው በዓል ግን ልዩ በዓል ነው። ልዩ የሚያደርገው የዛሬው በዓል የጀግና በዓል ነው። ጀግና ማለት ውድ ሕይወቱን ለሀገር ለሕዝብ ሲል የሚያስቀድም ማትተኳን ውድ ሕይወት ለሕዝብ ሲል ለሀገር ሲል መስዋዕትነት የሚከፍል ነው። ዓላማዎች አሉት። አንደኛው እና ዋናው ዓላማ ሚሊሻ ከምስረታው ጀምሮ እዚህ ሲደርስ ብዙ ውጣ ወረዶችን አልፎ ታሪክ እየሰራ እዚህ የደረሰ ነው። ስለዚህ በውጣ ወረዶች በአገር ውስጥ ባለው አስተዋጽኦ ምን አለው የሚለውን እንድንገነዘብ እንድናቅ ይፈልጋል። አለች በዚህች ሀገር ውስጥ ታሪክ እየሰራ አሻራውን እያስቀመጠ የመጣ ነው። 30ኛ ዓመት ተባለ እንጂ ሚሊሻ ተብሎ በሀገራችን ውስጥ የታወቀው የተጀመረው 49 ዓመት ሆኖታል። በታሪክ እንደምናውቀው ሚሊሻ ሶማሌ በወረረን ጊዜ በካራማራ ጦርነት እዛ ላይ ጀብድ ፈጽሞ ሀገራችንን ከሶማሌ ወረራ የታደገ 300,000 ሚሊሻ ተሰብስቦ በአንድነት ሰልጥኖ ሀገራችንን ከወራሪ ከሶማሌ የታደገ ነው። በዛን ሰዓት ሚሊሻ ተብሎ የተጀመረ ነው። ይህን ታሪክ ስንቆጥረው 49 ዓመት የሆነው ነው። የ30 ዓመት የሚባለው በክልል ደረጃ ሚሊሻ የሚለው በአማራ ክልል የተጀመረበት 30ኛ ዓመት እንደሆነ ይሄንን መገንዘብ አለብን። ሚሊሻ ከአድዋም በፊት ማነው ከካራማራም በፊት ሚሊሻ የሚለው ስያሜ አይኖር እንጂ ሚሊሻ በአድዋ በጣሊያን ወረራ ከአንድ ጊዜ ሁለት ጊዜ እዚህ ላይ ሀገር ስትደፈር ችግር ሲያጋጥማት ጨርቄን የሚያቅን ሳይል ቤተሰቤን ሳይል ልጆችን ሳይል ወጥቶ ተሰልፎ አገርን የታደገ ጀግና ነው ሚሊሻ። በጁንታው ወረራ ጊዜ መስዋዕት የከፈሉ ጓዶች ሲጠየቁ አይተናል። አሁንም ባለንበት በገጠመን የጸጥታ ችግር ያጋጠማቸው ጀግንነት ፈጽመው መስዋዕት የከፈሉ ችግር ያጋጠማቸው የጸጥታ ኃይሎች ሲበረታቱ አይተናል። ስለዚህ እነዚህን መስዋዕት ከፍለው እዚህ ያደረሱን ጓዶች እየዘከርን ጀግና አድርገን የምንቀጥል ይሆናል። እዚህ ጋር እነዚህ ጀግኖች የህይወት መስዋዕትነት ከፍለው እዚህ አድርሰውናል። እነዚህ ጀግኖች የከፈሉትን ዓላማ መስዋዕት የከፈሉትን ዓላማ ይህንን ዓላማቸውን ሳናንጠበጥብ ከግብ ማድረስ ሁላችንም የሚጠበቅብን ይሆናል የሚለውን ሁለተኛ ዓላማ አለው ማለት ነው። ሶስተኛውና የመጨረሻው ዋናው ዓላማ አሁን ላይ ያለንበት አጠቃላይ የጸጥታ የሰላም ሁኔታ የምናውቀው ነው። በዚህ ልክ ነው። አሁን ያለንበትን አንጻራዊ ሰላም ወደ ዘላቂ ሰላም መቀየር መቻል አለብን። ፈልገው በጥቅሉ በጣም ደስ የሚል ፕሮግራም ነበር። እጅግ ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። ይሄን ብዬ በመጨረሻ በመካከላችን የ32ኛ ክፍለ ጦር አዛዥ ስላሉ እሳቸውን የመጨረሻ የመዝጊያ እና የሥራ መመሪያ ጭምር የሚሆን ንግግር እንዲያደርጉና መድረኩ እንዲቋጭ ወደ መድረክ ጋብዛለሁ። ተቀበሉልኝ። በየደረጃው ያላችሁ የመንግስት አመራሮች እንደየሥራ ኃላፊነታችሁ እንኳን በሰላም መጣችሁ ማለት ፈልጋለሁ። እንኳን ለ30ኛ ዓመት የሚሊሻ ምስረታ በዓል በሰላም አደረሳችሁ አደረሰ። ይሄ በዓል በዚህ መልክ ባማረ በደመቀ እንዲከበር እንደዚህ የሰላም አየር እንድንተነፍስ እንድንመሰጋገን እንድንሸላለም ላበቁን ክቡር መስዋዕትነታቸውን ለከፈሉ ክብር ምስጋና ይገባቸዋል። በመቀጠል እኔ የአማራ ሚሊሻ የሚለው በግሌ
ምናልባት እዚህ ክልል ላይ ስለምትኖሩ የአማራ ክልል ሚሊሻ ልትባሉ ትችሉ ይሆናል እንጂ እሳቢያችሁ ኢትዮጵያዊ ነው። ሁለተኛ በሰሜኑ ጦርነት ያው ጁንታ ሀገር ለማፍረስ በተነሳ ወቅት የኔ ክፍል በቆቦ ራያ መስመር ነበርና በዛም ጊዜ የአማራ ክልል ሚሊሻ ተሞ ነው የወጣው። ተሞ ወጥቶ ታሪክ ነው የሰራው። የሚሊሻ ተግባር ሳይሆን የአንድ የተደራጀ የመንግስት ኃይል በመሆን ግንባር ይዞ ከጁንታ ጋር ሲፋለም ክብሮታቸው መስዋዕት የሆኑ የአካል ጉዳት የደረሰባቸው ጀግኖች ሚሊሻዎች ባሉበት ሁኔታ የአማራ ክልል ሚሊሻ ብሎ ለመጥራት ነው ይቸገራል። ምርጥ ኢትዮጵያዊ አሻጋሪ ሐሳብ ያላቸው አሻጋሪ እይታ ያላቸው ኢትዮጵያዊ ሚሊሻ ናቸው። ለእነዚህ ሚሊሻዎች ትልቅ አክብሮት አለ። እኔ እንደ ክፍል 32 ክፍለ ጦር በአማራ ክልል የጸጥታ ችግር ከተፈጠረ ጊዜ ጀምሮ ከሐምሌ 27 2015 ጀምረን ነው እዚህ የገባነው ማርቆስ። በብዙ ፈተና ውስጥ አልፈን ብዙ መስዋዕትነት ከፍለን አሁን የምናየውን ሰላም አግኝተናል። እጅግ በጣም ደስተኞች ነን። እሱን ነው የምንፈልገው። ለህዝባችን ለአርሶ አደራችን ማዳበሪያ እንዲደርስ እያደረግን ቆመን ከነው ጭምር ቆመን ለአርሶ አደሩ ማዳበሪያ እንዲደርስ እያደረግን ምርት እያየን ነው። ለኛ ለጸጥታ ኃይሉ በአማራ ክልል አንዲት የክላሽ ጥይት እንድትተኮስ እንድንሰማ አንፈልግም። ከኛ በላይ ጦርነት የሰለቸው የለም። ህዝቡ በዚህ አጭር ጊዜ ውስጥ ደግሞ አንገፈገፈው። ይህን ህዝብ ከስቃይ ለመታደግ የሃይማኖት አባት ስለ ሰላም መስበክ መቻል አለበት።